ቁጣህን ተቆጣጠር። ቁጣ ማለት የሚፈስበት ነገር ላይ ከሚደርሰው ጉዳት የበለጠ የሚቀመጥበትን ዕቃ ሊጎዳ የሚችል አሲድ ነው ሲል ማርክ ትዌን ተናግሯል። ቁጣ በሚቀመጥበት ዕቃ ላይ ትልቅ ጉዳት እንደሚያደርስ መካድ ይከብዳል። ሆኖም ለብዙዎቻችን ቁጣን መቆጣጠር ከእውቀት በላይ ሆኖብናል። አብዛኞቻችን ቁጣችንን ለማብረድ ዕቃዎችን መስበር፣ እጃችን ላይ ያለውን ነገር መጣል ተጽዕኖ ከፍ ያለ ነው። ነገር ግን ቁጣ በውስጡ ለሚነድበት ሰው በጣም ጎጂ ስሜት ከሆነ ለምን ብዙ ጊዜ እንቆጣለን? ዛሬ መልሱን ከዚህ መጽሐፍ በስፋት ይሆናል የምናየው። ሌሎች ስሜቶችን በቁጣ መልክ ማንጸባረቅ እንዴት ማቆም እንደምንችልና ቁጣን ለኛ ጥቅም በማዋል እንዴት በትክክለኛ መንገድ ልናስተዳድረው የምንችልባቸውን አንዳንድ ጥናታዊ እንዲሁም ደግሞ ከዚህ መጽሐፍ ሰፊ ዳሰሳ የምናደርግ ይሆናል። መጽሐፉ ስሜትን የመምራት ጥበብ በሚል በአማርኛ ስለተረጎመ ለተለመደው ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ያላችሁበት ድረስ የምንልክ ይሆናል። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ቁጣ በጣም በተደጋጋሚ በውስጣችን የሚከሰት ከመሆኑ የተነሳ ከአምስቱ ዋና ዋና ስሜቶች አንዱ እንደሆነ ተደርጎ ይወሰዳል። ነገር ግን ስሜታዊ ብልህነት የተጎናጸፉ ሰዎች ቁጣ 99 ከመቶ በእርግጥም ልዩ የስሜት ሁኔታ እንዳልሆነ ያውቃሉ። በውስጥ የተፈጠረው ቁጣ የአካል ጉዳትን ለመከላከል የሚያስችል ካልሆነ በቀር ቁጣ አስቀያሚ የሆነ የሌላ ስሜት ሽፋን ነው። ስሜትን መግለጥ በአጠቃላይ የሚፈራና የሚሸሽበት ማህበረሰብ ውስጥ ነው የምንኖረው። ስሜቶቻችንን አመቀን እንድንይዝ ወይም ፈጽሞ እንድንክዳቸው ተምረናል። ፍርሃት ወይም እፍረት ከመሰሉ ሌሎች ደካማ ተብለው ከሚገመቱ ስሜቶች የበለጠ ቁጣ ማህበራዊ ተቀባይነት እንዳለ ይታሰባል። ይህ የቁጣ ልምድ ሰዎች ቁጣን ከእውነተኛው ስሜታቸው የበለጠ እንዲታገሱት ያደርጋል። ስለዚህ ፍርሃታቸውን፣ ሀፍረታቸውን፣ ጸጸታቸውን፣ ጭንቀታቸውን፣ የጥፋተኝነት ስሜታቸውን፣ ሐዘናቸውን፣ ሌሎች ስሜቶቻቸውን ወደ ቁጣ ይለውጡታል። በእውነቱ ሌሎች አሉታዊ ስሜቶችን በውስጥ ይዞ ከመቆየት ይልቅ መቆጣትና በሌላ ሰው ወይም ነገር ላይ ጣትን መቀሰር በጣም ቀላልና የበለጠ ልትታገሰው የምትችለው ነገር ነው። ስለዚህ በፍርሃት ወይም በእፍረት ስንሸማቀቅ ከመቆየት ይልቅ እነዚህን ከባድ ስሜቶች ወደ ቁጣ እንለውጣለን። ምንም እንኳን ቁጣውን የበለጠ መታገስ የሚቻል ቢሆንም ብዙ ጊዜ ከሌሎች ስሜቶች የበለጠ በጣም ጎጂ ነው። ይህ የቁጣ አባዜ የምትወቅሰው ሰው ወይም ነገር ይሰጣል። ለምን እንደዚህ እንደሚሰማ ከመማርና በተራው ደግሞ ነገሮችን የተሻሉ ለማድረግ ምን ማድረግ እንዳለብህ ከማወቅ ይልቅ የምትሰበስብበት ወይም የምትብሰከሰክበትን ነገር ትፈልጋለህ። ስሜቶችን ወደ ቁጣ መለወጥ መተው። ሁላችንም ራሳችንን ልንጠይቅ የሚገባን ጥያቄ ስሜቶቼን ወደ ቁጣ እለውጣለሁ ወይ ሳይሆን መቼ፣ የትና እንዴት ነው ስሜቴን ወደ ቁጣ የምለውጠው የሚለው ነው። ስሜቶችን ወደ ቁጣ መለወጥ መተው በእውነቱ ስለ ቁጣ ምንጮች ራስህን የማስተማር ጉዳይ ነው። ወደ ቁጣ የምትለውጥባቸው እውነተኛ ስሜቶች ተንትነህ በመረዳት ብቻ ነው ከዚህ በኋላ ልትቆጣ ስትል ስሜትህን መቆጣጠር በምትችልበት ደረጃ ራስህን በሚገባ የምታውቀው። ስሜቶች ብዙውን ጊዜ በቅጽበት ወደ ቁጣ ይለወጣሉ። ስሜቶችህን ወደ ቁጣ ልትለውጥ በሚቃጣህ ጊዜ ሁሉ ራስህን ተቆጣጥረህ ታቆማለህ ብሎ መገመት ከእውነታ የራቀ ነው። ይልቁንም 3 ቀላል ጥያቄዎችን በመጠየቅ ቁጣ እንደተቀሰቀሰ ማጥፋት ትችላለህ። ለማብራራት እንዲረዳኝ በፍጥነት መንገድ ላይ ሌላ መኪና በድንገት አቋርጦኝ ሲቀድመኝ ከተፈጠረ ክስተት ያገኘኋቸውን የራሴን መልሶች አቅርቤያለሁ። ጥያቄ 1 ለምን ተናደድኩ? የዚህ ጥያቄ መልስ ብዙ ጊዜ ጣት መቀሰርን ያካትታል። ያ ምንም አይደለም፣ ምክንያቱም የሂደቱ አካል ነውና። ብዙውን ጊዜ በዙሪያ ያለ ነገር ወይም ሰው ወደ ቁጣ እንድትሄድ ይገፋፋል። በእኔ ሁኔታ መልሱ እንዲህ የሚል ነው። ተናድጃለሁ፣ ምክንያቱም ያ መኪና ከመንገድ አስቶ ሊያስወጣኝ ነበርና። ጥያቄ 2 ይህ ክስተት በእርግጥ ምን እንዲሰማኝ አድርጓል? ይህንን ጥያቄ ወደ ቁጣ የለወጠው ስሜት ምንድን ነው ብለህ መጠየቅ ትችላለህ።
ተጋላጭነት እንዲሰማ ፈቃደኛ እስከሆንክ ድረስ የዚህ ጥያቄ መልስ በጣም ቀላል ነው። በእኔ ሁኔታ መልሱ ግልጽ ነበር። ፍርሃት። እንደዚያ በአደገኛ ሁኔታ መኪናው አቋርጦኝ ሲያልፍ ኃይለኛ ፍርሃት እንዲሰማኝ አድርጓል። ፍርሃቴ በጣም ኃይለኛ ከመሆኑ የተነሳ ቁጣዬ ነዷል። በስሜቴ ተሸንፌ ለሰውየው ትምህርት ከመስጠት ይልቅ ሦስቱን ጥያቄዎች ራሴን የምጠይቅበት ጊዜ መሆኑን ተረድቻለሁ። ቁጣዬ እንደሚፈነዳ ትልቅ ቀይ ፊኛ አብጦ ነበር። ነገር ግን ይህ ቁጣ የፍርሃት ምትክ መሆኑን እንዳወቅኩ ፊኛው ተንፍሷል። ከፊት ያለውን መኪና ከአእምሮዬ ማውጣት እስኪሳኔን ድረስ ከመደናገጤ ወጥቼ ያንን ኃይለኛ ቁጣ በቀላሉ ተኖ ሊጠፋ በመቻሉ ተደንቄያለሁ። ጥያቄ 3 ይህ ስሜት ፈጽሞ የማልታገሰው ለምን ሆነ? ከሦስተኛው ጥያቄ ላይ ስደርስ ቁጣዬ በአብዛኛው ቀንሷል። በእኔ ሁኔታ እዚህ ደረጃ ላይ ስደርስ ነገሩ ሁሉ ሞኝነት ሆኖ ተሰምቶኛል። በጣም በመናደዴና ለፍርሃት በጣም ተጋላጭ በመሆኔ ሞኝ እንደሆንኩ ተሰማኝ። ስለዚህ እንዲህ በማለት ራሴን ጠየቁ፣ ለምን ፈራው? ያለ አግባብ መቅደም የተለመደ ክስተት በሆነበት ለ10 ዓመታት መኪና ነድቻለሁ። ታዲያ አሁን ምን አስቆጣኝ? መልሱ ይህ ሲሆን አዲስ አባት ስለነበርኩ ነው። ደህንነቴን ለመጠበቅና ለልጄ ስል ለመኖር ያለኝ ፍላጎት ፍርሃቴን አጉልቶታል። በእርግጥም ልታገስ የማልችለው ነገር እሱን ትቼ የመሞት ሐሳብ ነበር። ስሜቴ ለምን በጣም ሊታገሱት የማይቻሉት እንደሆነ ማወቅ ስለ ራሴ ያለ ዕውቀት ያሻሽላል። ስለዚህ ወደፊት አንድ ሰው ያለ አግባብ ቀድሞ ማለፉ የማይቀር በመሆኑ ያ ሲከሰት ስሜትን ወደ ቁጣ የመለወጥ ዕድል ይቀንሳል። ሁሉ ነገር ፍጹም እንዲሆን መፈለግ ንዴትን ይጨምራል። ፍጹምነትን በሚያመልክ ዓለም ውስጥ ነው የምንኖረው። ገና ከሕፃንነታችን አንስቶ ወላጆቻችን፣ አሰልጣኞቻችን፣ አስተማሪዎቻችን ከፍተኛ ውጤት እንድናገኝ ይገፉናል። ነገር ግን ሚዛንን ስለመጠበቅ ሳያስተምሩን ቀርተዋል። ታላላቅ ግቦችን ለማሳካት በሙሉ አቅማችን ጥረት በምናደርግበት ዓለም ውስጥ ነው የምንኖረው። ነገር ግን መቼ ማቆም እንዳለብን አናውቅም። በእውነቱ መቼ በቂ እንደሆነ በትክክል አናውቅም። ብዙ ሰዎች ፍጹም ለመሆን አብዝተው ይፈልጋሉ። መጥፎ ነገር እስኪሆን ድረስ ከልክ በላይ ያወድሱታል። ፍጹም የመሆኑ ፍላጎት ነገሮች እንደሚገባቸው እንዳልሆኑ ዘወትር እንዲሰማን ያደርጋል። ነገሮች ሁሉ ልክ እንዳልሆኑ እየተሰማ ስትብሰከሰክ የመናደድ ዝንባሌ ይጨምራል። ፍጹምነትን ከመፈለግ ጋር ተያያዥነት የሆነው ችግር ንዴት ብቻ አይደለም። ቀደም ሲል እንደገለጽኩት የብሪቲሽ ኮሎምቢያ ዩኒቨርሲቲ እና የቴህራን ዩኒቨርሲቲ በተጠናጠል ያከናወኗቸው ጥናቶች እንደሚያሳዩት ፍጹምነትን መፈለግ ድብርት፣ ጭንቀት ከተለያዩ የአእምሮ ጤና ችግር ጋር ያገኘዋል። ሁሉ ነገር ፍጹም የተሟላ እንዲሆን መፈለግን ለማሸነፍ ይህ አባዜ መቼ መሰናከል እንደሚፈጥርብህ ማወቅ አለብህ። ይህ ሥራ ከባድ ነው፣ ምክንያቱም ፍጹምነትን የመፈለግ ዝንባሌዎች በታታሪነትና በቅናት መልክ ይደበቃሉና። ታል ቤልሻየር አስተሳሰብህን ከፍጹምነት ፈላጊነት ወደ የላቀው ነገር ፈላጊነት እንድትቀይር ሐሳብ አቅርቧል። የላቀ ነገር ፈላጊዎች ስኬታማ ለመሆን የፍጹምነት ፈላጊዎች ያህል ጠንክረው የሚሰሩ ቢሆንም ግባቸውን እውን በማድረግ ሂደት ላይ ሳሉ ከተለዋዋጭ ሁኔታዎች ጋር ይበልጥ ራሳቸውን ማስማማት የሚችሉ ታጋሽና ከሁኔታው ጋር የሚላመዱ ናቸው። የሚችሉትን ሁሉ ይሞክራሉ እና ውጤቱ ምንም ይሁን ምን ይረካሉ። ከፍጹምነት ፈላጊዎች በተለየ የላቀውን ነገር ፈላጊዎች ውድቀትን በመፍራት አይሽመደመዱም። አካሄድህን ከፍጹምነት ፈላጊነት ወደ የላቀው ነገር ፈላጊነት መለወጥ ንዴትህን ማብረድ ብቻ ሳይሆን የበለጠ ደስተኛና ውጤታማ ያደርግሃል። ይህ እውን እንዲሆን የፍጹምነት ፍላጎት ወደ ኋላ አያስቀርህ። ይህ እንዲያስቀር መሆኑ የሚያሳዩ ምልክቶችን ማወቅ አለብህ። የሚከተሉት 9 ልማዶች የፍጹምነት ፍላጎትህን ከቁጥጥር ውጭ መሆኑን የሚያሳዩ ምልክቶች ናቸው። አስተያየት ሲሰጥህ ትከራከራለህ። ፍጹምነት ፈላጊዎች ሌሎች ስለ እነሱ የሚያስቡት ነገር በጣም ስለሚያስጨንቃቸው አስተያየት ለመቀበል ይቸገራሉ። በሚገባ የቀረበ ጠቃሚ አስተያየት እንኳን ዓይን ላይ እንደተሰካ መርፌ ይሆንባቸዋል። አስተያየት ስለተሰጠህ መቀየምህን ከማወቅ በፊት ስትከራከር ራስን ታገኘዋለህ።
ይህ ቅጽበታዊ ምላሽ ነው። ፍጹምነት ፈላጊ በመሆን ስኬታማ ለመሆን ጠንካራ ፍላጎት አለ። አስተያየት አሉታዊ አስተያየትም ቢሆን እንኳን በመጨረሻ እንድትሻሻል የሚረዳ በማወቅ መጽናናት አለብህ። በእርጋታ አስተያየቱን ተቀበለው። በእውነቱ አስተያየት ወይም ግብረ መልስ ወደ ፍጹምነት እንድትቀርብ ይረዳሃል። ሌላኛው ሌሎችን መተቸት። ትችት የመቀበል ችሎታውን ከግምት ውስጥ ስናስገባ ፍጹምነት ፈላጊዎች በእርግጠኝነት ትችትን መስጠት ይችላሉ። ፍጹምነት ፈላጊዎች ራሳቸውን ከሌሎች ሰዎች ጋር ከማወዳደር መቆጠብ አይችሉም። ስለዚህ በተለይ አስጊ የሆነን ሰው ማዋረድ ደስ ይላቸዋል። ይሁን እንጂ ምክንያቱ ሁልጊዜ ይህ ብቻ አይደለም። ፍጹምነት ፈላጊዎች ሌሎችንም ይተቻሉ፣ ምክንያቱም ራሳቸውን ከሚያወዳድሩበት ተደራሽ ያልሆነ መስፈርት ጋር ያወዳድራቸዋል። የፍጹምነት ፍላጎት ችግር መሆኑን ታውቃለህ፣ ነገር ግን ስኬታማ ለመሆን አስፈላጊ ነገር ያ እንደሆነ ታስባለህ። አንዳንድ ጊዜ ስኬታማ ለመሆን ራስህን አጥብቀህ መግፋት ያስፈልግሃል። የፍጹምነት ፍላጎትህ ከቁጥጥር ውጭ በሚሆንበት ጊዜ የምትታገሰውን አላስፈላጊ ህመምና መከራ ማስረዳት ቀላል ነው። እንዳትሳሳት፣ የፍጹምነት ፍላጎት አላስፈላጊ ትግልና ግጭት ይፈጥራል። የፍጹምነት ፍላጎትን ስትቆጣጠር ባነሰ ጥረት ብዙ መስራት ትችላለህ። ሁልጊዜ ነገሮችን ማዘየት። የፍጹምነት ፍላጎትና የውድቀት ፍላጎት እጅ ለእጅ ይያያዛሉ። ይህ ጥምረት ነገሮችን ወደ ማዘግየት ይመራል፣ ምክንያቱም ተራ ስራዎች እንኳን ፍጹም በሆነ መንገድ መፈጸም ሲገባቸው ያፍራሉ። አብዛኞቹ ጸሐፊዎች ገጸ ባህሪያትና ሴራን በማሰላሰል ስፍር ቁጥር የሌላቸውን ሰዓታት ያሳልፋሉ። በመጽሐፋቸው ውስጥ በፍጹም የማያካትቷቸውን ገጾች ጭምር ይጽፋሉ። ይህን የሚያደርጉት ሐሳቦችን ለማዳበር ጊዜ እንደሚያስፈልጋቸው ስለሚያውቁ ነው። ሐሳቦቻችን ፍጹም እንዳልሆኑና የምናመርተውም ጥሩ ላይሆን እንደሚችል ስለምናውቅ ለመጀመር ጊዜው ሲደርስ እንጨነቃለን። ይሁን እንጂ ካልጀመርክና ለሐሳቦች የመሻሻል ጊዜ ካልሰጠህ ታላቅ ነገር እንዴት ልትፈጥር ትችላለህ? ደራሲ ጆዲ ፒፐል የፍጹምነት ፍላጎትን ማስወገድ ያለውን አስፈላጊነት በሚገባ በሚገልጽ መልኩ ተናግሯል። መጥፎ ገጽን ማረም ትችላለህ፣ ባዶ ገጽን ግን ማረም አትችልም። የጥፋተኝነት ስሜት ይሰማሃል። ፍጹምነት ፈላጊዎች ሁል ጊዜ የነሱ እንደሆኑ ስለሚሰማቸው በአእምሯቸው ውስጥ የጥፋተኝነት ሐሳቦች ያለማቋረጥ ይፈሳሉ። ይህ ጥፋተኝነት ጭንቀትንና ብስጭትን ከፍ ያደርግና በቀላሉ ወደ ድብርትና ጭንቀት ሊያመራ ይችላል። ስህተቶችን በግልህ መውሰድ። ፍጹምነት ፈላጊዎች ነገሮች በጣም አክብደው ስለሚመለከቱ የስህተቶቻቸውን ተጽዕኖ ያጋንኑታል። ጥቃቅን ክስተቶች መራራ ብስጭት እንዲሰማቸው ሊያደርጋቸው ይችላል። ይህ ችግር ከባድ ነው፣ ምክንያቱም አነስተኛ የመቋቋም ችሎታ እንዲኖር ያደርጋል። ከውድቀት የመነሳት ችሎታ ግን ለስኬት ወሳኝ ነው። ፍጹምነት ፈላጊዎች ውድቀት ጥሩ እንዳልሆነ ማረጋገጫ አለመሆኑን መማር አለባቸው። በሌሎች ሰዎች ውድቀት ደስታ ይሰማቸዋል። ይህ የፍጹምነት ፈላጊዎች የማይታወቅ ሚስጥር የሚታሰበውን ያህል መጥፎ አይደለም። ችግር ያለበት ሰው ችግር ያለበት ሌላ ሰው ይወዳል። ፍጹምነት ፈላጊዎች ሌሎች ሰዎችም እነሱ የሚሰማቸው ተመሳሳይ ብስጭት እንደሚያጋጥማቸው ሲያውቁ እርካታ ከማግኘት መቆጠብ አይችሉም። እነዚህ የእፎይታ ጊዜያት ለአጭር ጊዜ ብቻ የሚቆዩ ናቸው። አደጋ ለመጋፈጥ ትፈራለህ። ከውድቀት ፍርሃት ጋር አደጋ የመጋፈጥ ፍርሃት ይመጣል። ፍጹምነት ፈላጊዎች ለጠንካራ ሥራ፣ ለምርምርና ለዝርዝር ትኩረት አዳዲስ ሐሳቦችን ያመነጫሉ። እንዳለመታደል ሆኖ ታላላቅ ሐሳቦች በአደጋ ፍርሃት ምክንያት ወደ ኋላ ይቀመጣሉ። አደጋን ለመጋፈጥ የሚመቸው ብቸኛው መንገድ መጋፈጥ ነው። ሂደቱን መጀመር ቀላል አይደለም፣ ነገር ግን እንዳይመች ወደሚያደርጉ ነገሮች ንቁ በሆነ መንገድ በመግባት ራስህን ትገነባለህ። ከዚያም በአእምሮ ውስጥ እንዳሰብከው ፈጽሞ መጥፎ እንዳልሆነ ትረዳለህ። በመተው ፍርሃት መኖር። ፍጹምነት ፈላጊዎች ስኬታማ ለመሆን የሌሎችን ይሁንታ ያስፈልጋቸዋል። ይህ አስተሳሰብ የመተው ከባድ ፍርሃት ያስከትላል። ፍጹምነት ፈላጊዎች የደሞዝ ጭማሪ መጠየቅ ወይም በሌሎች ይሁንታ የሚገኝ ፍላጎታቸውን መከተል የመሳሰሉ የተወሰኑ ነገሮችን ይፈራሉ። በመተው ፍርሃት መኖር በጣም መጥፎ ስሜት ይፈጥራል።
ፈጠራን ያዳክማል፣ እንደ ሰው እድገትህን ያዘገያል። ስለ ሌሎች ሰዎች አስተያየት ከልክ በላይ ስትጨነቅ ራስህን ባገኘው ጊዜ ስለ እውነተኛ ማንነትህ ይህን ታዋቂ አመለካከት አስታውስ። ማንነትህን ሁንና የሚሰማህን ተናገር። ምክንያቱም የሚጨነቁልህ ሰዎች ግድ አይሰጣቸውም። ግድ የማይሰጣቸው ሰዎች ደግሞ አይጨነቁም። ስለዚህ የዛሬን መጽሐፍ ሐሳብ ስናጠቃልል ስሜታዊ ብልህነትን ለመጨመርና ንዴትህን ለመግራት የንዴት መነሳሳት በምን ሁኔታ እንደጀመረ ማወቅና ማስወገድ መማር አለብህ። ስሜቶች በፍጥነት ወደ ማጋጋያው ስለሚገቡ ይህ በወቅቱ አስቸጋሪ ሊሆን ይችላል። በዚህ ክፍል ውስጥ ያሉ ጥያቄዎች የተለያዩ ሁኔታዎችን ለመተንተንና መቼና ለምን እንደተፈጠሩ እንድትረዳ ይረዳዋል። በዚህ መንገድ ተመሳሳይ ስህተቶችን ከመድገም ራስህን መጠበቅ ትችላለህ። ብዙም ሳንቆይ በንዴት ላይ የተሻለ ቁጥጥር ይኖረናል። ንዴትን ለመቀነስ የፍጹምነት ፍላጎትን በተቻለ መጠን መቀነስ ያስፈልጋል። የፍጹምነት ፍላጎትን መቆጣጠር በአጭር ጊዜ ውስጥ ንዴትን ይቀንሳል። ይህ ዓለም አቀፍ ተወዳጅነትን ያተረፈውን ኢሞሽናል ሃቢትስ የሚለውን ወይም ስሜትን የመቆጣጠር ጥበብ፣ ስሜትን የመምራት ጥበብ በሚል በአማርኛ ተተርጉሞ ያለ ስለሆነ የስሜት ብልህነት ልማዳችሁን በመቀየር ህይወታችሁን መቀየር የምትፈልጉ ብቻ ይህንን መጽሐፍ ሙሉውን በአማርኛ በማዘዝ እንድታነቡት ጋብዛችኋለሁ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንመጣ ድረስ ቸርን ሰንብት። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ ማድረግ አይረሳ።